የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን። መከላከያ ሰራዊትና የዛችን ተልእኮ ህገ መንግስታዊ ስርዓቱ እና የሀገርን ሉዓላዊነት በኃይል ተዳፍሮ የሚመጣን ኃይል በመመከት በመደምሰስ የሀገርን ሉዓላዊነት ማስከበር ነው። የዚችን ሀገር ሉዓላዊነት ተዳፍረው የሚመጡ የውጭ ጠላቶች የነሱ ተላላኪ የሆኑ ባንዳዎችን አፍርተው በአገር ውስጥ በየቦታው ትርምስና በጥብጥ የጸጥታ ሁከት እየፈጠሩ ይገኛሉ። ወደዚህ ክልል ከመጣንበት ጊዜ ጀምሮ እነዚህ የታሪካዊ ጠላቶቻችን ጉዳይ አስፈጻሚ ባንዳዎች የሚከፍቱብንን ጥቃት ለመመከት ደግሞ እየተፋለምን መጥተናል። ስለዚህ አሁንም ተልእኳችን የታሪካዊ ጠላቶቻችን የውጭ ባዕዳኖች ተላላኪ የሆኑትን ባንዳዎች በመደምሰስ የውጭ ጠላት ባዕዳንን እጅ በመቁረጥ ፍላጎታቸውን ማምከን ነው። ወዳጅና ጠላትን በሚገባ በመለየት ራስና የምትመራውን አህዱ በማዘጋጀት እየተዋጋ በመሰልጠን እየሰለጠንክ በመዋጋት እና ጠላትን ከህዝብ ነጥለህ በመምታት በዚች ሀገር ላይ ሰላምን ስናረጋግጥ አሁን የተጀመሩት እድገት በከፍተኛ ደረጃ ተሰርቶ በአጭር ጊዜ ኢትዮጵያን ወደ ኢኮኖሚ የበለጸጉ ሀገሮች ጎራ የሚያሰልፍ ይሆናል ማለት ነው። ሰናይ ድረስ ወንዱ በሮም የቆሙላት ጀግኖች በጦር ሜዳ ወጥተው የቀሩላት እኔም በተጠንቀቅ አለሁሽ የምላት ጥቁር አፍሪካዊት ሀገሬ ናት እንኳን። የኛ ተልእኮ ባንዳዎችን በደምሰስ ብቻ አይደለም። ወደኛ የተነጣጠረው የባዕዳኖችንም ቀስት ወደነሱ ማዞር መቻል አለብን። በባንዳዎች አማካኝነት ኢትዮጵያን ለማቃጠል የለኮሱትን እሳት ነበልባል ወደነሱ ማዞር መቻል አለብን። ይህን ለማድረግ ደግሞ እዚህ ጋር ያለውን ግዳጅ በአጭር ጊዜ መጨረስ መቻል ይኖርብናል። በባንዳዎች ላይ የምንተኩሳት ጥይት ባንዳዎችን ከመግደልም አልፋ ባዳዎችን እረፍት የምትነሳ መሆን መቻል አለበት። በማንኛውም የአገሪቱ ቦታ ላይ ተሰማርቶ ያለውን ቅጥረኛ ባንዳ በመደምሰስ ኢትዮጵያን ለማፍረስ የተዘረጉ የባዕዳን እጆችን ለመቁረጥም ጭምር የብዙሃን እናት መጠጊያ የምንላት እማማ ናትና ኢትዮጵያ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን።